ያሸንፋል ንቃተ ህሊና ብዬ 100,000 ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። አይ ጋይስ እንግዲህ ሁላችሁም እንደሰማችሁት ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። if you're serious about it let me know። ያውኑ ቅዳሜ ነው ጌሙ የሚሆነው። አንተ ንቃተ ህሊና እመድባለሁ ብለሃል። ስለዚህ እኔ ደግሞ ጃኒን እመድባለሁ። ስለዚህ ሁላችሁም ኮሜንት ላይ አሳውቁት። if you're serious about it ቶሎን መድብ። ያውኑ ቅዳሜ 1 ሚሊዮን ብር ልክ አሸናፊው እንደታወቀ ቀጥታ ምንላላክ ይሆናል። ሁላችሁም ይመቻችሁ። እስቲ ሚለውን ሰምተነው እንመለስ። ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብሎኛል። እንግዲህ ውድድሩና አዘጋጆችም እንሂድ ብለውኝ ነበር፣ ግን ከነሱ ጋር መደብ ጨዋታው ፌር ይሆናል ብዬ ስላላሰብኩኝ ከነሱ ጋር አልመደብኩኝም። ላይፍ ኦፍ አቤል እኔ እናንተ እንመድብ። ውርርድ ለማድረግ እንግዲህ ከብሔራዊ ሎተሪ ፍቃድ ያስፈልጋል። ስለዚህ ከብሔራዊ ሎተሪ ፍቃድ ያለው አካል ካለ ያዋራኝ፣ ዛሬውኑ 1 ሚሊዮን ብሩን አስገባለሁ። አቤላ ሄደናል። እኔ እናንተ 1 ሚሊዮን ብር አሳየው፣ እስኪ የሆነ ነገር አሳየው። ተበልተሃል ብራዘር። ንቃተ ህሊና አሸንፎ 1 ሚሊዮን ብሩን ለመብላት ጥቂት ደቂቃዎች ናቸው የቀሩት። አሳያቸው። እንበሏለን። ይመቻች። ለሁለተኛው ዙር ቀይ ማዕዘን ወይም አዲሱ 29፣ ሰማያዊ ማዕዘን እድሪስ 29። ሌባ ኢትዮጵያ ውስጥ ነው የምላችሁ፣ ማንም አሸንፈኝ። እኔ ከመምጣቴ በፊት ሁላችሁም አይፈትም ነበራችሁ። አሁን ይመስለኛል ጊዜው የኔ ነው። እኔ ከመምጣቴ በፊት ቢደባደቡ ንቃተ ህሊና ያሸንፍ ነበር ጋይስ። ጆኒም ብዬ ብል ኖሮ ደግሞ ጆኒ ይሸነፍ ነበር ጋይስ። እኔ ያሸንፋል ያልኩት ቡድን አያሸንፍም። አርሰናልን ራሱ ዋንጫ ያሳጠውት እኔ ነኝ። ያሸንፋል ያልኩኝ የተበለው ጋይስ። ግን ማየት የምንፈልገው ፋይት ቁም ነገር ንቃተ ህሊና ከሰኢዶ ማርሻል አርት ነው ጋይስ። እናንተ ምን ታስባላችሁ? እየዘለላችሁ አዲስ ታሸንፋለህ። ና በለው፣ ና ቢግ ላቭ ኤንድ ቢግ ሪስፔክት በለው እንጂ አዲስ በለው እንጂ። ፈርስት ቦክስ በ3 ነው የሚባዛው፣ ትሪፕል ነው በለው። በእናትህ እሺ፣ ግላፍ ተጠቀም በእናትህ። ደብል ነው ሌባ። እሺ ንቃተ ህሊናን ብዬ ማለት ነው በ1 ሚሊዮን ብር መሄድ ካለ ዛሬውን ዴም ያርግልኝ። ቢግ ላቭ ኤንድ ቢግ ሪስፔክት። እናቴ ትሞዛለ ነው። አዎ ትገባለህ። ና ካሜራ ድምጽ ቀን። እሺ በዲቺት ምንድን ነው አትዲስ በዲቺት ና ምን ትፈራለህ? እሺ በ15 አድርገውና 5 ብር ለምን ይቆርጣል? የዳኛ ለምን ይቆርጣል? እናቴ ቀልድ ነው እንዴ? 5 ብር ና በዲቺት ብሩን አንተ ቺስ ውስጥ ነበርኩ አላስኩም እንዴ? ይዣለሁ። እናቴ ዝም ከማዘርባ የሻይ ቅጠል መልስ አልሰጠኋትም። ቅድም ልካይ ነበር ሻይ ቅጠል። ይኸው ግባ። እሺ እኔ ጋር ይሁን። አታምነኝም ነው? እኔ ጋር ይሁን። ምን እንዴ? እኔ ጋር ይቀመጥልኝ እኮ አላክሽ ምልክት አደርግበታለሁ። ምን አታም ችግር የለም፣ አይቀላቀልም። ሄደናል በ20 ብር 20 ደራሽ ነው እንዳታፋፍር። ችግር የለም። በ1 ሚሊዮን ብር ሄድ ካለ ዴም ያርገኝ።